ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምን ቆያችሁን? ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። አብራችሁን ትቆዩ በአክብሮት ጋብዘናል። አዶናይ ቲክቶክ አካዳሚ በይፋ ተመረቀም። በአዲስ አበባ ፍላሚንጎ በሚገኘው አዲሱ ህጻናትና ወጣቶች ቲያትር በተካሄደው በዚህ የምረቃ ስነስርዓት ላይ አካዳሚው የኢትዮጵያን ቀጣይ ትውልድ ዲጂታል ፈጣሪዎችን ማብቃት በሚል መሪ ቃል ሰኔ 20 2018 ዓ.ም በይፋ ተመርቋል። የዲጂታሉን ዓለም አንድ እርምጃ ከፍ ለማድረግ ዛሬ የአዶናይ የቲክቶክ አካዳሚ በይፋ እናንተ የተወደዳችሁ የክብር እንግዶቻችን በተገኛችሁበት ይመረቃል። ዝግጁ ናችሁ? ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ። ስለዚህ እናንተም ከዜሮ ተነስታችሁ አሁን ካላችሁበት ህይወት ተነስታችሁ ሜቢ አሁን ጨንቋችሁ ሊሆን ይችላል። ምን አይነት ቪዲዮ ነው የምለቀው? ምንድነው ማደርገው? እንዴት አድርጌ ቲክቶክ ተጠቅሜ ህይወቴን ልቀይር? ቫይራል መውጣት አቃተኝ፣ ቪዲዮዎቼ 300 ቪው ላይ ስታክ አድርጓል እያላችሁ የምትጨናነቁ ከሆነ እውነቴን ነው የምላችሁ፣ እኔ ከተማርኩት ከኔ ስህተት ከተማራችሁ በእርግጠኝነት በአጭር ጊዜ ውስጥ ለውጥ እንደምታመጡ ላረጋግጥላችሁ እፈልጋለሁ። ምክንያቱም ኦልሞስት በሺዎች የሚቆጠሩ ቲክቶከሮች ህይወታቸው ላይ ለውጥ እንዲያመጡ ቲክቶክ ላይ ቫይራል እንዲወጡ አግዛቸዋለሁ። ለምሳሌ ማሪያ ሉና እንግዲህ አሁን ኦልሞስት ወደ 500,000 ፎሎወር ልትገባ ተቃርባለች። በጣም ጎበዝ ሴት ነች። ቲክቶክ ትሰራለች። እኔ ነኝ ያስተማርኳት። ከኔ ጋር ትምህርት ከጀመረች በኋላ ከ2,000 ምናምን ፎሎወር ወደ 7,000 ፎሎወር በሳምንት ውስጥ ነው የተሻገረችው። ልክ እንደሷ ደግሞ በጣም ብዙ ኮንተንት ክሬተሮች ከኔ ጋር ትምህርት ሲጀምሩ በጣም ብዙ ፎሎወሮችና ከኦልሞስት 501,000 ቪው ወደ 1 ሚሊዮን በላይ ቪው በ7 ቀናት ውስጥ የተሻገሩ ቲክቶከሮች በጣም ብዙ ናቸው። ስለዚህ መናገር ብቻ ሳይሆን በተግባር እኔ ላይ ራሴ አድርጌው አሳይቻቸዋለሁ። ከዛ ደግሞ ክላይንቶቼ ደግሞ በተሳካ ሁኔታ አሰልጥኜ ህይወታቸው እንዲቀይሩ፣ ፕሮሞሽኖች እንዲያገኙ፣ ከካምፓኒዎች ጋር ተቀጥረው እንዲሰሩ አግዣቸዋለሁ ማለት ነው። የአዶናይ ቻሌንጅ ተቀላቅሎ ከአዶናይ ጋር መስራት የት እንደሚያደርስ ነው ማሳያችሁ። እዩት፣ ቢፎር እና አፍተር። እኔም ደንግጠናል እኛ ራሱ። ስለዚህ ቲክቶክ መጀመር ፍላጎታችሁ ከሆነ አሁን በደንብ አድርጌ ስልጠና ልሰጣችሁ ተዘጋጅቻለሁ። እንኳን ወደ አዶናይ ቲክቶክ አካዳሚ በሰላም መጣችሁ። አዶናይ ይባላለሁ። ህይወታችሁ ትቀይራላችሁ ከኔ ጋር። ሰልጣኞች በ7 ቀናት ውስጥ ብቻ ከ500,000 እስከ 1 ሚሊዮን በላይ እይታዎችን እንዲያገኙ እንደሚያስችልም ገልጿል። በአዶናይ አካዳሚ የሰለጠኑና ቫይራል የሆኑ ቪዲዮዎችን የሻርክ ታለንት ማኔጅመንት በመረከብ ከታላላቅ የንግድ ተቋማት ጋር በማገናኘት ወደ ትርፋማ ቢዝነስ የሚያሸጋግርበት አሰራርም ይፋ ተደርጓል። የሰው አይን መያዝ ከፈለግ ከዚህ ጀምሮ እስከዚህ ያለችው ፓርት መጠቀም አለብን። አሁን እንደዛ ብዬ ስነግርህ ያስተካከልካቸው በጣም ብዙ ነገሮች አሉ። አሁን ቪዲዮ ስትፖስት አንተ ስንት ቪው ነው የምታገኘው? 200,000 ታገኛለህ። 200,000 ቪው ይህ የምታዩት ሰው የ200,000 አይኖች ይኸው መያዝ ይችላል ማለት ነው። ይህ ማለት ምንድን ነው? እነዚህ 200,000 አይኖች እንግዲህ ለእናንተ 200,000 ብቻ ናቸው። ለእሱ ግን ምንድን ናቸው? 200,000 አይኖች ማለት ያለው ነገር እየሰጠን ነው። This is his formula. Thank you ነባ thank you አሞክል እንደዛችሁና በየሁለት ደቂቃ እነዚህ 200,000 አይኖች ማለት ነው ቢዝነሶች ይፈልጓቸዋል። የመጀመሪያው የኢንፍሉዌንሰር ብራንድ ነው። በዚህ አጋጣሚ ወንድማችንን እናበረታታው። ኔክስት ኦን ሁላችንም እንጠቀም። ለኔክስት ኦን ያለ ሞቅ ያለ ጭብጨባ እና በትክክለኛው መንገድ እነሱን ለመብላት የተዘጋጀ ኤጀንሲ ነው። ዝናራው እንደ ፊልድ ላይ መስራት ብቻ ሳይሆን ጎላቸው ምንድን ነው የሚሆነው ነገር ማወቅ አለባቸው። እያንዳንዱ ኢንፍሉዌንሰር ብዙ ጊዜ ጠይቀናቸዋል ከአዶናይ ጋር እና ሎንግ ራን ደግሞ ሎንግ ተርም የሆነ ነገር የላቸውም እና አስ ሻርክ ደግሞ ኢንፍሉዌንሰር እንደ ቢዝነስ ማድረግ የሚችል ኤጀንሲ ነውና ያ እሱን ነው ማድረግ የምፈልገው። ያው በሱ ማይታችሁታል ዝናረብን ፎሎ ብቻ አይደለም ተርምስ ኦፍ ኢንፍሉዌንስ ለመፍጠር ነው የምናስበው እያንዳንዱ ኢንፍሉዌንሰር ላይ ማለት ነው። ኢንፍሉዌንሱ ደግሞ ሄዶ አዶናይ ቲክቶክ አካዳሚ ማለት ከዛ ደግሞ ዋነኛው ደግሞ አይ ቲንክ ትልቅ
አሁን ትልቁ አቺቭመንታችን ኔክስት ዋን አዶናይ ቲክቶክ አካዳሚ እንዴት መቀላቀል እችላለሁ ብዬ ቁጭ ብዬ እያሰብኩኝ ነበር። ኦኬ የአዶናይ ቲክቶክ አካዳሚ መቀላቀል ከፈለጋችሁ አሁን ገና ላውንች ያልተደረገ ምርቃት ነው ይሄ ጋይስ። ስለዚህ ለአዶናይ ቲክቶክ አካዳሚ እናም ሻርክ ታለንት ማኔጅመንት መመዝገብ ከፈለጋችሁ ወደ አዶናይ ቲክቶክ ፔጅ ትሄዱና ሊንክ አለ። ያ ሊንክ ክሊክ በማድረግ ኢሜይላችሁን፣ ስልክ ቁጥራችሁን፣ ስማችሁን ያላችሁበት ሀገርን ዲያስፖራ ከሆናችሁም እንደዛው አገር ቤት ከሆናችሁ በአካል መሰልጠን የምትፈልጉ ከሆነ አዲስ አበባ መሆን አለባችሁ። ግን ደግሞ መታችሁ መማር የማትችሉ ከሆነ ደግሞ ያው ኦንላይን ስልጠና አዘጋጅተናል ማለት ነው። የኛ ዓላማችን ምንድነው ጋይስ? ቲክቶክ ላይ ቫይራል እንድትወጡ፣ ቫይራል ከወጣችሁ በኋላ ደግሞ እንዲያው ወደ ወንድሜ ነው ማስረክባችሁ። ሻርክ ታለንት ማኔጅመንት ተረክቦ እንግዲህ ሻርክ ነው እንግዲህ ቢዝነሶች የሚያመጣላችሁ ወደዛ ማርኬት ፕሌስ ወደዛ ገዢና ሻጭ መሀል የሚያስገባችሁ ሻርክ ነው። ከስራችን በጣም ብዙ ቢዝነሶች አሉን። በጣም ታላላቅ ቢዝነሶች አሉን። ስለዚህ ኢንፍሉዌንሰሮች ሆናችሁ ከ100,000 በላይ ፎሎወር ካላችሁ ሻርክ ታለንት ማኔጅመንት እናንተን ለማገዝ ዝግጁ ነው። እስከ 100,000 ፎሎወር እስከምትደርሱ ደግሞ አዶናይ ቲክቶክ አካዳሚ በደንብ አሰልጥኖ በሳምንት ይሁን በሁለት ሳምንት ወይም በወር እንድትገቡ ያግዛችኋል ማለት ነው። ይህ ነው እንግዲህ ቴንክ ዩ ሶ ማች ጋይስ። በአገር ውስጥና በውጭ ለሚኖሩ ዜጎች የበይነ መረብ ስልጠና መዘጋጀቱና በአዶናይ የቲክቶክ ገጽ ላይ በሚገኘው ማስፈንጠሪያ መመዝገብ እንደሚቻልም ተጠቁሟል። የቲክቶክ ማስተማሪያ ትምህርት ቤቱንም መክፈት ያስፈለገበት ምክንያት በቲክቶክ ህይወቱ ሙሉ ለሙሉ እንደተለወጠው ሁሉ ሌሎች ወጣቶችም ፈለጉን ተከትለው በቀላሉ በቲክቶክ ስኬታማ እንዲሆኑ ለማስቻል መሆኑን አዶናይ ብርሃነ ተናግሯል። አዶናይ እንደተናገረው ብዙ ሰው በቲክቶክ በቀላሉ ስኬታማ መሆን ይችላል። መጀመሪያ ግን የሱ ወይ የሷ ጸጋ የቱ ጋር እንደሆነ መለየት፣ ቀጥሎ የተቀናጀ እቅድ ማውጣት እንዳለባቸው፣ ሲቀጥል ሰው ምን ይለኛል የሚለውን ፍርሃቱን አሸንፎ አሁን ባለበት ቤት ሁኔታ ስልክ ቪዲዮ መቅረጽና በድፍረት መጀመር የግድ እንደሚያስፈልግ አዶናይ እንደተናገረው ብዙ ሰው በቲክቶክ በቀላሉ ስኬታማ መሆን ይችላል። መጀመሪያ ግን የሱ ወይ የሷ ጸጋ የቱ ጋር እንደሆነ መለየት፣ ቀጥሎም የተቀናጀ እቅድ ማውጣት እንዳለባቸው ማሰብ፣ ሲቀጥል ሰው ምን ይለኛል የሚለውን ፍርሃቱን አሸንፎ አሁን ባለበት ቤት ሁኔታ ስልክ ቪዲዮ መቅረጽና በድፍረት መጀመር የግድ እንደሚያስፈልግ እንዲሁም የአዶናይ የቲክቶክ አካዳሚም ተማሪዎቹ እያንዳንዱን እርምጃ በስኬት እንዲያልፉ ከጎናቸው ሆኖ እያስተማረም እየረዳም እያደፋፈረም ለስኬት እንደሚያበቃቸው ተናግሯል። ከ100,000 በላይ ፎሎወር ያገኙትን ደግሞ ከተለያዩ ድርጅቶች ጋር እያገናኘ ማስታወቂያ እንዲሰሩ እንደሚያመቻችላቸው አብራርቷል። በመክፈቻ ፕሮግራሙ ላይ አዶናይ እንዳለው አሁን ያለበትን እና ቀጣይ ዘመን ገዢ እና ሻጭ የሚገናኙበት በቲክቶክ እየሆነ ነው። እነዚህ ኢንዱስትሪ ውስጥ በጊዜ የተቀላቀሉ በቀጣይ ተፈላጊና ጥሩ ተከፋይ የመሆን እድላቸው ከፍተኛ ነው ሲል አብራርቷል። በመቀጠልም አብዛኛው ሰው የሚሸወደው አለ በቲክቶክ በሚሊዮን ተከታይ መኖር ግዴታ ይመስለዋል። ግን እውነታው እናንተ በተሰጣችሁ ጸጋ በምታውቁት አርዕስት ዙሪያ በቅድ የተመራ የተደራጀ መረጃ ብታጋሩና 50,000 ጠንካራ የሚያምኗቸው ተከታዮች ማፍራት ብትችሉ በዛ ዘርፍ የሚሰሩ ድርጅቶች ታማኝ የሆኑ 50,000 ተከታዮች ጋር ለመድረስ በእናንተ በኩል ማስታወቂያ ያስነግራሉ። እናንተም የምትወዱትን የምታውቁትን ነገር እየሰራችሁ እየተከፈላችሁ ጥሩ ህይወት ትኖራላችሁ በማለት ተሞክሮውን ጠቁሟል። የአዶናይ አባት፣ እናት፣ እህቶች፣ ወንድሞች፣ ታዋቂ ቲክቶከሮች፣ ጋዜጠኞች፣ የአዶናይ አድናቂዎች በተገኙበት ነው በደማቅ ሁኔታ ለመመረቅ የቻለው። አካዳሚው በአካልና በኦንላይን እንደሚያሰለጥንም ሰምተናል። በመክፈቻ ፕሮግራሙ ላይ አሁን ለደረሰበት እውቅና ለመድረስ የሄደበትን ፈታኝ መንገድ በአጭር ቪዲዮ ወይም ዶክመንተሪ ያሳየ ሲሆን ይህ በአይከን አዲስ ትሬዲንግ አስተባባሪነት የተዘጋጀው መርሃ ግብር ለሀገሪቱ የዲጂታል ፈጠራ ስነ ምህዳር እድገት ትልቅ አቅም እንደሚሆንም ተነግሯል። ጀምበሩ ደመቀ ጀምበሩ ያ ደናሱ ሳባንዴ አይፈራም ጋሜ እንዳገኘኸው
ይታያል ያኔ አይፈራም ጋሜ አይፈራም ጋሜ አይፈራም ጋሜ አይፈራም ጋሜ አይፈራም ጋሜ አይፈራም ጋሜ አይፈራም ጋሜ። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን፣ ፌስቡካችንን፣ ቴሌግራም ቻናላችንን፣ ቲክቶክ ቻናላችንን ይከታተሉ። ሰብስክራይብ፣ ላይክ፣ ፎሎ፣ ሐሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምፅ